አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ያልታሰበ እንባ በእውነተኛ ታሪክ የተመሰረተ ያልታሰበ እንባ ክፍል 7። አባ ኃይሉ በካባቸው ውስጥ የነበረውን አንድ ሌላ የታሸገ ነጭ ወረቀት አውጥተው ጠረጴዛው ላይ ያስቀመጡት። ይሄ ማዕከል ሲመሰረት እኔ የቦርድ ዋና ሰብሳቢ ነበርኩ። አሚር በህይወት እያለ የሰበሰባቸውንና እናንተ ያጠፋችኋቸውን ዋና ሰነዶች በሙሉ እኔ ከማዕከሉ ምዝገባት ክፍል ቀድሜ በህጋዊ መንገድ ገልብጫለሁ አስቀምጫለሁ ነበር። ይሄ የያዘው ፖስታ ዛሬ ጠዋት ለከተማዋ ዋና የፍትህ አካልና ለክልሉ የበላይ መዋቅር በይፋ አስረክቤያለሁ። ባለ ሀብቱ የሰሙትን ማመን አቃታቸው። ፊታቸው አመድ መሰለ። ይሄ ሊሆን አይችልም አሉ በዝቅተኛ ድምፅ። ሆኗል አላቸው አባ ኃይሉ በቆራጠኝነት። አሁን የህግ ባለሙያ መግዛትም ሆነ ሀናን ማስፈራራት ምንም አይጠበቅባችሁም። የፍትህ አካላት በማዕከሉ ላይ የሚደረገውንና ማንኛውም የባለቤትነት ለውጥ አግዶታል። አሁን እናንተ የሚጠበቅባችሁ የህዝብና የፈጣሪ ፍርድ ብቻ ነው አሉ። ኻሊድ የሰማው ነገር ሲረዳ ከባድ የእፎይታ ትንፋሽ ተነፈሰ። ወደ ሀና ተመልክቶ አይኖቹን በእንባ ተሞሉ። የራሱ ቤተሰቦችንም ከዚህ የክፋት መረብ ሊያወጣ የሚችልበት መንገድ መከፈቱ ተገነዘበ። ነገር ግን ዳይሬክተሩ በንዴትና በትንፋሽ መቆራረጥ ስሜት እየተጠራቁ ነገሩ በሙሉ ማለቁን ሲረዱ ፊታቸውን አስፈሪ ሆነ። አባ ኃይሉ ሀናን በትኩረት እያዩ ሁሉም ነገር ካጣሁት እኔ ብቻዬን አልጠፋም አሉ በቁጭት። ዳይሬክተሩ የህግ የበላይነት ፈጽሞ በመስጠት እውነቱን ሰነዶችን ሙሉ በሙሉ የሚያጠፋ ሌላ የመጨረሻ አደገኛ አውዳሚ እርምጃ ለመውሰድ እጃቸውን በንዴት ወደ ጠረጴዛው ስር ሰደዱ። በአዳራሽ ውስጥ የነበረው እናቶች ድንገት በከፍተኛ ድምፅ መጮህ ጀመሩ። ዳይሬክተሩ እጃቸውን ወደ ጠረጴዛው ስር ሲሰዱ በአዳራሹ የነበረ አየር ፍጹም መቆም ቆመ። እናቶች ህፃናትን ይብለጥ ወደ ትርታቸው እያስጠጉ መጮህ የጀመሩት አንዳችን አካላዊ ጥፋት ሊመጣ እንደሆነ በመስጋት ነበር። ሀናም ብትሆን የልባ ሞት የመቆም ያህል ደነገጠች። ነገር ግን ዳይሬክተሩ ከጠረጴዛው ስር ያወጡት የመሳሪያ አልነበረም። ይልቁንም የማዕከሉ ዋና የሰነድ ምዝገባ ማህደርና ትልቅ ክብር ማህተም ነበር። ፊታቸው ላይ በንዴት በተስፋ መቁረጥ ጎልቶ ማህተሙን ሰነዶቹን ይዘው በቁጣ ወደ ጠረጴዛው መሃል አመሩ። ይህ ሰነድ ወደ ፍርድ ቤት ከሚሄድና እኔን ከሚያዋርደኝ ማዕከሉን ራሱን ምስቅልቅሉን ቢወጣ ይሻላል አሉ። የክስረታቸውን መጨረሻ ንብረታቸውን ማውደም እንደሆነ አስበውበታል። የየቲሞች ልጆች ህጋዊ መረጃና ታሪኮችን የያዙትን ወረቀቶች በሙሉ መቅደድና በመበታተን ፍትህን ለማደናቀፍ እየተጣደፉ ነበር። አባ ኃይሉ ብትራቸውን መሬት ላይ ጠንከር አድርገው መምታት እርምጃቸው ወደ ዳይሬክተሩ አቀኑ። አቁም አሉት። ድምጻቸው ውስጥ ሽምግልና ብቻ ሳይሆን የህግና የሞራል የበላይነት የሞላበት ትዕዛዝ ነበር። የንጹህን መረጃ ማጥፋት ወንጀልህን ይብለጥ ያከብደዋል እንጂ ፍርድ አያስቀረውም። ባለሀብቱ ግን ነገሮቹ ሙሉ በሙሉ ከቁጥጥራቸው ውጭ መሆናቸውን ቢረዱም በከተማዋ ካላቸው ተጽዕኖ ስልጣን አንጻር በቀላሉ እጃቸውን ለመስጠት አልፈለጉም። ረጅሙን የሱፍ ኮታቸውን እያስተካከሉ አባ ኃይሉ አሉ፣ እርስዎ የያዙት ሰነድ ምንም አይነት ህጋዊ ተቀባይነት ሊኖረው አይችልም። እኔም በዚህ ከተማ ላይ ያለኝ የህግና የፖለቲካ ተጽዕኖ ረስተውታል መሰለኝ። ፍርድ ቤቱ በር ላይ የኔን ቃል ምን ያህል ክብደት እንዳለው በቅርብ ያዩታል በማለት በማስፈራራት ስሜት በቁርጠኝነት ተናገሩ። ሀና የዳይሬክተሩን እጅ ለመያዝ ወደፊት ልትራመድ ስትል ኻሊድ ቀድማት በመሄድ በዳይሬክተሩ ፊት ለፊት ቆመ። ኻሊድ ምንም አይነት ጥቃት አልሰነዘረም። ይልቁንም በለሰለሰ በጥልቅ
የጸጸት ድምፅ ይቁሙ ዳይሬክተር የሚል ነበር። የእኔም ቤተሰቦችን አስረዋል። የእነዚህን ልጆች መብት ቀምተዋል። የትም መድረስ አይችሉም። እኔ ጥፋቴን አምኜ ለህግ ለመስጠት ዝግጁ ነኝ። እርስዎም የሰሩትን ግፍ ተቀብለው ከዚህ በላይ የልጆችን ህይወት አያጥፉ አላቸው። የኻሊድ ቃላትና የአባ ኃይሉ የጽናት እይታ የዳይሬክተሩን እጅ በአየር ላይ አገደው። ሰነዶቹን ሊቀድ የነበሩት እጆቹ ክፉኛ ተንቀጠቀጡ። በአዳራሽ ውስጥ የተፈጠረው ማህበራዊ ውጥረት የሰውን ልጅ ህሊና የሚፈትን ትልቅ መስቀለኛ መንገድ ነበር። በመጨረሻም የዳይሬክተሩ እጅ ዛለ። ሰነዶቹን ማህተሙንም መሬት ላይ ጥለው እራሳቸውን ወንበር ላይ አስቀመጡ። አባ ኃይሉ ወደ ሀና ተመልክተው በፈገግታ ራሳቸውን ነቀነቁላት። የአሚር አደራ አልጠፋም ልጄ፣ የሶብር ፍሬ ዛሬ ግልጽ ሆኗል አሏት። እናቶች ልጃቸውን ማዕከሉን እንደማይፈርስ መሄጃ እንደማያጡ ሲረዱ በጥልቅ እፎይታ ማልቀስ ጀመሩ። የሐዘን እንባቸው በአንድ ቅጽበት ወደ ምስጋና ተቀየረ። ሀና ግን ግንባሯ መሬት ላይ አስደግፋ ፈጣሪዋን አመሰገነች። ነገር ግን ከግቢው ውጭ የነበረው ውጥረት ገና ሙሉ በሙሉ አላበቀም ነበር። የአባ ኃይሉ መምጣት፣ ሰነዱ ለበላይ አካል ማስረከባቸው ሌላ ያልተጠበቀ ማዕበል ይዞ እየመጣ ነበር። ከአዳራሹ ውጭ በማዕከሉ ዋና በር በኩል የከተማዋ የህግ አስከባሪዎች የፍትህ አካል መኪናቸውን በሰላማዊ ነገር ግን አስገዳጅ ሁኔታ ግቢውን መክበብ ጀመሩ። ባለሀብቱ ዳይሬክተሩ የሚገባቸውን የህግ ተጠያቂነት ሊያገኙ መሆኑን ግልጽ ቢሆንም ከህግ አስከባሪዎች ጋር አብሮ ወደ አዳራሹ የገባው ዋና መርማሪው ግን ሌላ ያልተጠበቀ የታሪክ አቅጣጫ ሙሉ በሙሉ የሚቀይር አዲስ መረጃ ይዞ ነበር የመጣው። መርማሪው በቀጥታ ወደ ሀና ወደ አባ ኃይሉ እየተራመደ ሰነዶቹን በሚገባ መርምረናቸዋል። ነገር ግን በአሚር የኑዛዜ ቃል ላይ የተጠቀሰው የማዕከሉ እውነተኛ ባለቤት እንደሆነ የተገለጸው ሌላ ሶስተኛ ሰው ነው አለ። ሀና የሰማችው ማመን አቃታት። መርማሪውን አየችው። መርማሪው ይህን ሲናገር አዳራሽ ውስጥ የነበረው ጫጫታ በአንድ ጊዜ ቆመ። እናቶቹ ለቅሷቸውን አቁመው ደነገጡ። ህፃናት ሳይቀሩ ምን ሊፈጠር እንደሆነ ለማየት ወደ መርማሪው አፈጠጡ። ሀና ግን ገብቷታል። ወደ አባ ኃይሉ ዞረች። አባ ኃይሉ ግን አልደነገጡም። ዝም ብለው ነጭ ጺማቸውን እያሹት መሬት ማየት ጀመሩ። ያ ባለሀብት ግን ፊቱ ተበላሸ። ወደ መርማሪው ጠጋ ብሎ ምን ማለት ነው መርማሪ? ይሄ ማዕከል እኮ በእኔ ስም ሊል ሲል መርማሪው እጁን አነሳና አስቆመው። እባክዎት ያዳምጡኝ አለ መርማሪው ድምፁን ከፍ አድርጎ። ህግ የሚሰራው በማስረጃ ነው። አሚር ከመሞቱ በፊት ያስመዘገበውና አባ ኃይሉ ያመጡት ዋና ሰነድ ላይ በግልጽ ተጽፏል። የማዕከሉ መሬትና ንብረት ወደ ሌላ ሰው መዞሩ አይቻልም። ማዕከሉ በበላይነት እንዲያስተዳድርና የንብረት እውነተኛ ባላደራ እንደሆነ ስሙ የተጻፈ ሰው የአሚር የቅርብ ሰው። መርማሪ ወደ ሀና አመለከቱ። አዎ ሰነዱ በቀጥታ ላንቺ ነው የተጻፈው። ሀና የሰማችውን ማመን አቃታት። ውስጧ ተናወጠ። ከአሚር ጋር የነበራት የወንድምና እህት ያህል ጥልቅ ትስስር ወደዚህ ትልቅ አደራ ደርሷታል ብላ ፍጹም ልታስበው አልቻለችም። ዳይሬክተሩ ከተቀመጡበት ወንበር በድንጋጤ ቆሙ። ይሄ ሊሆን አይችልም። አሚር እኮ ብቻውን ሳይጨርሱት አባ ኃይሉ በትራቸውን መሬት ላይ ጠንከር አድርገው መቱት። አዎ አሚር ይሄንን ያደረገበት ትልቅ ምክንያት አለው አሉ አባ ኃይሉ። ድምጻቸው በሀዘን ተውጦ በገንዘብ ማዕከሉ ሲረዳው የነበረው ሰው ውክልና አደራውን ሙሉ በሙሉ ለሀና አስረክቦታል። በሰነዱ ላይ ውክልና በቀጥታ ለእሷ ይተላለፋል የሚል የህግ ማስፈራሪያ በግልጽ ተቀምጧል አሏት። መርማሪ ወረቀቱን አጥፎ ወደ ሀና ተመለከተ። በአዳራሹ ውስጥ ያሉት እናቶች ልጆቻቸውን ሁሉ አሁን እሷ ማየት ጀመሩ። ኻሊድም በጥፋተኝነት ስሜት ወደ እሷ እያየ ነበር። ሀና አለ መርማሪው፣ ይህን ሰነድ ህጋዊ ሂደቱን ጨርሶ ሲመጣ ማዕከሉ በቀጥታ ባችን ስም ይዞራል። አሁን የማዕከሉ የወደፊት እጣ ፈንታ የመወሰን መብት ሙሉ በሙሉ ያንቺ ነው አላት። ሀና እግሮቿ ክፉኛ ተንቀጠቀጡ። በትከሻዋ ላይ የወደቀው አደራ ክብደት
አተነፋፈሷን አሳጣት። አሚር በህይወት እያለ በሁሉንም ነገር ወጩን ታገኘዋለሽ ይላት የነበረው ሚስጥር ዛሬ በገሃድ ወጣ። ነገር ግን ይሄ ድል ገና ሙሉ ደስታ ይዞ አልመጣም ነበር። ባለሀብቱ በንዴት ወደ ሀና እየተራመዱ ይሄ ጨዋታ ገና አልተጠናቀቀም ብሎ በቁጣ ወደ ውጭ መውጣት ጀመረ። ዳይሬክተሩም በፖሊስ ቁጥጥር ስር ዋሉ። በተፈጠረው ሀካታ መሃል ከአዳራሹ ጥግ የቆመው ካሊድ በድንገት ስልኩ ላይ የመጣለትን አጭር መልእክት አየና ፊቱ አመድ መሰለ። ወደ ሀና እየሮጠ መጥቶ ሀና፣ እናቴና እህቶች ከከተማ ውጭ ባለው በዚያ ባለሀብት ምስጢራዊ መጋዘን ውስጥ አስረዋቸዋል። አሁኑ መሄድ አለብኝ አላት። ሀናና በኃይሉ ምናልክ ልጄ የት ነው ያሰራቸው? አባ ኃይሉ በተራቸውን መሬት ላይ ጠቅ አድርገው ወደ ካሊድ ጠጋሉ። በአዳራሽ ውስጥ የነበረው ሰው ሁሉ ትንፋሹ አጥቶ ወደ እሱ ማየት ጀመሩ። ካሊድ እየተንቀጠቀጠ ስልኩን ለአባ ኃይሉ ያሳያቸው። ከከተማ ወጣ ብሎ በሚገኘው ባለሀብቱ የግል መጋዘን ውስጥ መልእክቱን የላከው እዛው ከሚሰሩ ልጆች አንዱ ነው። ባለሀብቱ ተናዷል። ማስረጃ ለማጥፋት ልጆቹን ጥላቸውን ሊያጠፋ ይችላል ነው የሚለው አለ ድምፁ እየተቆራረጠ። መርማሪው ግን ስልኩን ተመለከተው። ራሱን መነቅነቅ ጀመረ። ይሄንን ብቻ አይተን የሰውን የግል ይዞታ መውረር አንችልም። የህግ አሰራር ይፈትሻል። ማዘዝ ይፈለጋል። ያለበለዛ ነገ ፍርድ ቤት ስንቆም ጥፋተኞቹ የምንሆነው እኛ ነን አለ። የፖሊሱ ቀዝቃዛ ምላሽ በካሊድ ላይ ሌላ የጭንቀት እሳት ጨመረበት። አባ ኃይሉ ወደ መርማሪው ጠጋ አሉና በትከሻው ላይ እጃቸውን ጫኑበት። መርማሪ፣ እዚህ ጋር እየተነጋገርን ያለነው ስለ ወረቀት ሳይሆን ስለ ንጹህ ነፍስ ነው። እኔ የከተማዋ ሰው አውቀዋለሁ። ያ ባለሀብት ምን ሊያደርግ እንደሚችል እረዳለሁ። የህጉን ኃላፊነት ሙሉ በሙሉ እኔ ወስዳለሁ። አሁን ግን ፍጠኑ አሉት። በአረጋዊ ድምፅ ውስጥ የነበረው ቁርጠኝነት መርማሪውን ካመንክ በላይ አሳመነው። ሁለት መኪና ይዘጋጅ፣ ፍጥነትን ጨምር አለ። መርማሪው ወደ ባልደረባቸው እየዞረ መኪናውን የማዕከሉን ግቢ ጥሎ በከፍተኛ ፍጥነት ወደ ከተማዋ ዳርቻ መጋለብ ጀመረ። መኪናው ውስጥ እጅግ የሚከብድ ጫጫታ ሰፍኗል። ካሊድ መስኮቱን ተደግፎ በአይኑ ይቅበዘበዛል። የገዛ ጥፋቱን እናቱና እህቶችን ለአደጋ መዳረጉ ውስጡን በቁም ነገር እየበላው እንደሆነ ያስታውቃል። ሀና የአሚር አደራ ዛሬ ሌላ መከራ እንዲያመጣባት በልቧ ትጸልያለች። ከግማሽ ሰዓት በኋላ እብድ ፍጥነት በኋላ መኪናውን ስፓልቱን ለቆ ወደ ኮረኮንቹ መንገድ ገባ። አካባቢው ጭጭ ያለና ዛፎቹ የበዛበት የኢንዱስትሪ ቀጠና ነበር። ከሩቅ ያ ባለሀብቱ ትልቅ መጋዘን ታየ። ገና መጋዘኑ በር ላይ ሳይደርስ አንድ መኪና በከፍተኛ ፍጥነት የኋሊት አፈገፈገ። የጭቃ መንገድ እያጣፈፈ ወደ ጫካው ሲጠፋ አየ ነው። መርማሪው የመኪናውን መብራት አጥፍቶ ከተሰወረ ርቀት ላይ አስቆመው። ሁላችሁም መኪናው ውስጥ ቆዩ አለና ከፖሊሶቹ ጋር በመሆን መሳሪያቸውን አዘጋጅተው በዝግታ ወደ መጋዘኑ በር መራመድ ጀመሩ። ሀና ግን መኪና ውስጥ መቆየት አልቻለችም። የካሊድን ስብራትና ጭንቀት እያሰባት እሷም ተከትለው ወረደች። መርማሪው ዘወር ብሎ በቀጣና ሹክሹክታ ተመለሱ፣ አደገኛ ነው ቢላቸውም ጭንቀቱ ከአቅም በላይ ስለነበር ሊሰሙት አልቻሉም። ወደ መጋዘኑ በር ሲቃረቡ በሩ ከውጭ በትልቅ ሰንሰለት ተቆልፏል። ሰዎቹ ማስረጃ ለማጥፋት በሩን ቆልፈው በጓሮ ማምለጣቸው ግልጽ ነበር። መርማሪው ወደ ውስጥ ለማየት በሩን ገፋ። ሲያደርገው ከመጋዘኑ የኋላ ክፍል ጥቅጥቅ ያለ ጥቁር ጭስ ወደ ሰማይ ሲተናዩት እሳቱ ገና መያያዙ ነበር። ካሊድ ጭሱን ሲያይ አእምሮውን ሳተ። እናቴ፣ እህቶች እያሉ ቦሩን በቦክስ በሰውነቱ ይደበድበው ጀመር። ልክ በዚያው ቅጽበት ከመጋዘኑ ውስጥ ካሊድ ልጅ አድነን የሚል የሴት ድምፅ፣ የህፃናት ለቅሶ በደካማ ሁኔታ ተሰማ። በህይወት አሉ ይሆን አለ። የእናቶችና እህቶች ድምፅ ከመጋዘኑ ውስጥ ሲሰማ ካሊድ መቆጣጠር የማይችለው ኃይል በውስጡ ተንቀሳቀሰ። በሩ በሰውነቱ እየገጨ እየመጣሁ ነው እናቴ ይጮሃል
ነገር ግን ያ ወፍራም ሰንሰለት ቁልፍ በቀላሉ የሚሰበር አልነበረም። ጭሱ አሁን ከመጋዘኑ ጣራ አልፎ ወደ ውጭ በኃይል እየተስፋፋ ነው። ያ መልእክት የላከው ልጅ መጋዘኑ ውስጥ እሳት ከማያያዙ በፊት የነገረው ስጋት አሁን በዓይኑ ይታያል። መርማሪው የሁኔታውን አደገኛነት አይቶ ወዲያውኑ ወደ መኪናው ሮጠ። ከመኪናው ጀርባ የነበረውን ከባድ የብረት መዶሻ ይዞ እየሮጠ ተመለሰ። ካሊድ ራቅ በል ብሎ በሩን በኃይል መምታት ጀመረ። ሀና ልቧ በአፏ ሊወጣ ደረሰ። በአንድ በኩል የእሳት መቀጣጠል ድምፅ፣ በሌላ በኩል ደግሞ ከውስጧ የሚሰማው የህፃናት ማልቀስ አካባቢውን የጭንቀት ማዕበል አድርጓታል። አባ ኃይሉ ከመኪናው ወርደው በሩቅ መቆም እጃቸው ወደ ሰማይ ዘርግተው በእንባ ዱዓ ያደርጋሉ። መርማሪው ሌሎቹን ፖሊስ በየተራ ቁልፉን በኃይል ሲደበድቡት ቆይተው በመጨረሻ ሰንሰለቱ ተበጥሶ በሩ በታላቅ ድምፅ ተከፈተ። በሩ ሲከፈት ግን ጥቅጥቅ ያለ ጥቁር ጭስ ተያይዟል። ወደ ውጭ ስንወጣ ሁላችሁም ወደ ኋላ አስገቧቸው። ሰዎቹ ማስረጃ ለማጥፋት እሳቱን ለኩሰው በዚያ በሸሹት ባዩት መኪና ማምለጣቸው አሁን ሙሉ በሙሉ ግልጽ ሆነ። ካሊድ ግን ጭሱን ሲያይ ወደ ውስጥ ሊሮጥ ሲል መርማሪው የያዘውን አትቸኩል፣ ምንም አታይም፣ ልብስህን በውሃ አረሰህ መግባት አለብህ አለው። የፖሊሱ መኪና ውስጥ የነበረውን የውሃ ፕላስቲክ አምጥቶ በካሊድ በሁለት ፖሊሶች ላይ አፈሰሱት። ሀና እዚሁ ቆዩ አሏት። ካሊድ ፊቱ ላይ ጭንቀት፣ ቁርጠኝነት እየተፈራረቀበት ከዚያም ከፖሊሶቹ ጋር በመሆን ወደዚህ የሚቃጠል መጋዘን ውስጥ ዘለው ገቡ። ሀና መጋዘኑ በር ላይ ቆማ በዓይኗ ጭሱን ታቃኛለች። ሰከንዶች አንድ ዓመት እየረዘመባት መጡ። እሳቱ ከመጋዘኑ የኋላ ክፍል ተነስቶ ወደ መሃል እየተስፋፋ ነው ያለው። ከጥቂት ደቂቃዎች በኋላ መጀመሪያ አንደኛው ፖሊስ የካሊድን ትንሿን እህት አቅፎ ከጭሱ ውስጥ እየታገለ ወጣ። ሀና ወዲያውኑ እየሮጠች ሄዳ ህፃኗን ተቀበለቻት። ህፃኗ በጭስ ምክንያት ትንፋሽ አታ ነበር። አባ ኃይሉ ወደ መኪናው ወስደው ውሃ እያንጠበጠቡ ወይም እያፈሰሱባት ያባብሏት ጀመር። በመቀጠል ሁለተኛው ፖሊስ ሌላኛውን እህት ይዞ ወጣ። አሁን የቀሩት የካሊድ እናት ካሊድ ብቻ ናቸው። ነገር ግን እሳቱ አሁን በሩ ላይ ወደሚገኙት የእንጨት ሳጥኖች እየተሻገረ ስለሆነ መውጫ እየጠበበ መጣ። ሀና መቆም አቃታት። ወደ ውስጥ ስታይ ካሊድ እናቱን በትከሻው ተሸክሞ ከጭሱ መሃል በከፍተኛ ፍጥነት ሲወጣ አየችው። እናቱ ራሳቸውን ስተው ነበር። ነገር ግን ልክ ወደ በሩ ሊቃረቡ ሲል ከላይ የተቀጣጠለው ትልቅ የእንጨት ምሰሶ ተሰብሮ በመካከላቸው ወደቀ። ካሊድ እናቱ ወደ ውጭ ወደ ሀና እጁን አስጠግቶ በጥሩ ሁኔታ ቢገፋትም እሷ ግን ከወደቀው ምሰሶ በስተጀርባ ባለው እሳት ጭስ ተከቦ ቀረ። በሰከንዶች ቅጽበት ውስጥ የተከሰተው ነገር የሀናን አእምሮ ሙሉ በሙሉ አደነዘዘው። የካሊድ የመጨረሻ ጩኸት በመጋዘኑ የእንጨት ሳጥኖች በነበልባሎች ድምፅ ተውጦ ሲጠፋ የገዛ ልቧ ክፉኛ ሲመታ ተሰማት። ያን የወደቀውን የእሳት ምሰሶ አልፋ በዚያ በሚፈጭ ጭስ ውስጥ ገብታ የካሊድን እጅ ለመያዝ ወደፊት ተንደራደረች። ነገር ግን መርማሪው በጠንካራ ክንዶቹ ወደ ኋላ ገፍቶ አቀፋት። ልቀቀኝ እባክህ ልቀቀኝ! እዚህ ውስጥ ይሞታል። ድምፁ በለቅሶ ታንቆ እየተቆራረጠ ይወጣል። ሀና ለመውደቅ እየተንገዳገደች መሬት ላይ እየተንፏቀቀችም ቢሆን መርማሪውን ለማምለጥ ትታገላለች። ነገር ግን እሳቱ አሁን በሩ ሙሉ በሙሉ ተቆጣጥሮታል። የእያንዳንዱ የሚቃጠል ጣውላ በመካከላቸው እንደቆመ የማያሻግር ታላቅ መጋረጃ ሆኗል። ሀባይ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣዩ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ